መስቀልን የምናከብረው በየጌታችን ኢየሱስ ክርስቶስ በመስቀል ላይ መሞቱንና የእኛን ስቃይ መካፈሉን በማሰብ ነው። ግን ከመስቀል በኋላ ትንሣኤ ስላለ እናከብራለን። መስቀል የመጨረሻው ቃል ሳይሆን የፍቅር መግለጫ የፍቅር የተገለጸበት ክርስቶስ ከኛ ጋር አንድ የሆነበት ስቃያችን የተካፈለበት ሆኖ ሳለ ትንሣኤ በኋላው ስላለ ሁላችንም በሱ ኃይል እንደምንነሳ ከስቃያችን ነፃ እንደምንወጣ ስለምናስብ በዚህ በእምነት የምናከብረው በዓል ነው። በአገራችን ትልቅ በዓል ነው። መስቀልን ስናከብር ያው በሰላምታችንም እንኳን ለብርሃነ መስቀሉ አደረሳችሁ አደረሰን እየተባባልንም መልእክት ስንለዋወጥ እዛ ላይ አንድ መልእክት አለ ብዬ አስባለሁ። ያም እንግዲህ የብርሃን አገልጋዮች እንድንሆን ለብርሃን እንድንቆም ብርሃን በሌለበት ቦታ ብርሃኖች እንድንሆን እና በግል ሕይወታችን በህብረተሰብ ውስጥም እንደዚሁ ብርሃን ነክ ያልሆኑ ነገሮች ላይ ትኩረት ሰጥተን እንዴት ነው ብርሃን ማስፋፋት ብርሃን ማስረጽ የምንችለው የሚለው እንግዲህ ክብረ በዓሉ መልእክት ይሆናል ብዬ አስባለሁ። እኛ እንግዲህ መስቀልን አባቶቻችን ከሰጡን ትልቅ ጸጋ ይሄን የመስቀል በዓል ማክበር ነው። መስቀል እምነትን፣ ተስፋን፣ ፍቅርን የምንገልጽበት ታላቅ በዓል ትተውልን ሄዷል። በሀገራችን ደግሞ በተለየ ሁኔታ እናከብረዋለን። አሁን ከኋላ እንደምታየው ደመና ብርሃን ይሁንልን ተስፋ ይሁንልን ነው እና ወደ ፍቅር ይምራን በማለት ነው የምናከብረው። መስቀል ለኛ ለክርስቲያኖች የአንድነት የፍቅር የመተሳሰብ የእምነታችን መገለጫ ነው። ለዚህ በዚህ በመስቀል በዓል ሁሉ ጊዜ ራሳችንን ዞር ብለን አይተን ወደ ክርስቶስ ወደ አምላካችን የምንመለስበት ይህንን እንድናስታውስ የምንጋበዝበት ልዩ የሆነ የአማኞች ትልቅ በዓል ነው። የመስቀል በዓል ያው በጣም ደስ ይላል። ያው እንደምታየው በቃ በዚህ ዓመት በጣም ሞቅ ብሏል። ከሌላው ጊዜም ብዙ ሰው መጥቷል እና ብቻ ደስ ይላል። በየዓመቱ ደስ በመስቀሉ ክርስቶስ ከሁላችን ጋር አንድ ስለሆነ ስቃያችን ስለተካፈለ እርስ በርሳችን በመደጋገፍ አንዱ ያንዱን ስቃይ የተካፈለ የሚያስፈልገውን መፍትሄ ከእግዚአብሔር ከእርስ በርስ ከመደጋገፍም እንዲመጣ በክርስቶስ ትንሣኤ ኃይል ችግርን ስቃይን ተሸክመን እንደምናልፍና እንደምናሸንፍ በማመን እርስ በርስ እንድንደጋገፍ ይሁን። ምእመናን ይህንን ቢያደርጉ መልካም የክርስቶስ ተከታዮች ይሆናሉ። እግዚአብሔር በመስቀሉ በዓል አድርጎ አገራችንን ይባርክ፣ ቤተሰቦቻችን ይባርክ፣ ሰላሙን ይስጠን። በችግር ላይ በስቃይ ያሉትንም እግዚአብሔር ፈውሱን ይስጣቸው ብዬ መልካም ምኞቴን ገልጻለሁ። የመስቀሉ ደግሞ ብርሃን በሕይወታችን በርቶ እንዲታይ ጎልቶ እንዲታይ ትርጉም እንዲሰጠን ሕይወት የምናገኝበት በተስፋ በእምነትና በፍቅር የታነጽን እንድንሆን እንዲያግዘን ጸሎቴና ምኞቴ ነው። ክርስቶስ ያደረገልንን በመስቀል ዝም ብሎ አይደለም የተሰዋውና እኛም ያንን መስዋዕትነት ወደ ፍቅር እንቀይረው፣ በተስፋ እንኑር። ይህንን ነው ለምእመናን የማስተላልፈው። አገራችንን ሰላም ያድርግልን ነው። ክርስቲያን የተገኘን መስቀልን ስናስብ ክርስቶስ ስቃይን እያሰብን የኛ መከራ የሆኑ ስቃይ የሆኑ ነገሮች ሁሉ ወደ ክርስቶስ ማቅረብ እንድንችል ጋብዛቸዋለሁ። ወደ ክርስቶስ እንድትመጡ መልካም ምኞቴን እገልጽላቸዋለሁ። ለመላው ዓለም የሚገኙ ክርስቲያኖች ሁሉ እንኳን ለመስቀሉ ለብርሃነ መስቀሉ በሰላም አደረሳችሁ ማለት ፈልጋለሁ። እንደዚሁም ለሁሉም የኦርቶዶክስ ቤተክርስቲያን የካቶሊክ ቤተክርስቲያን እንደዚሁም መልካም ምኞት ያላቸው መስቀል በዓልን የሚያከብሩት ሁሉ መልካም በዓል እንዲሆንላችሁ እመኛለሁ። እንኳን አደረሳችሁ ለሁሉም ለቤተሰብ ለሁላችሁ እንኳን አደረሳችሁ። ሁሉም የመስቀል የሚያከብር በሙሉ ሁሉም ሃይማኖት እንኳን አደረሳችሁ ለማለት ፈልጋለሁ። ለቤተሰቦቼ ለጓደኞቼ እንኳን አደረሳችሁ ማለት ፈልጋለሁ። ለቤተሰቦቼ ለሁሉም ይሄንን ፕሮግራም ለሚያዩ ሰው ሁሉ እንኳን አደረሳችሁ ማለት ፈልጋለሁ።